ከጌታችን ከኢየሱስ ክርስቶስ ዘንድ ሰላምና ጸጋ ለእናንተ ይሁን። የላሊበላ ውቅር አብያተ ክርስቲያናት አቀማመጣቸው 3 ማዕዘን የሚሰሩ ሲሆኑ የህንጻዎቹ ዲዛይናቸው በሰማይ በሰባቱ ከዋክብት ካርታ ላይ መመልከት እንደሚቻል ይገልጻል። ቤተ ጊዮርጊስ HD 283271 በሚባለው በሰማይ ላይ ባለ ፀሐይ መሳይ ኮከብ ዳግመኛም በቤተ መድኃኔ ዓለም ያሉት ምድቦች ደግሞ HD 282943 በሚለው ፀሐይ መሳይ ኮከብ ጋር ሲመሳሰሉ በመጨረሻም በቤተ ገብርኤል ያሉት ምድቦች ደግሞ በሰባቱ እህትማማቾች ከዋክብት ወይም ፕሌይዝድ አምሳል እንዲታነጹ በጥናቱ ላይ በስዕልና በጂኦሜትሪያዊ ልኬት አስደግፎ ይገልጸዋል። ሰላም የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምቆያችሁ። በዛሬው መርሃ ግብራችን የመስቀል ቅርጽ ያለው ኮከብ በአስደናቂው የላስታ ላሊበላ ውቅር አብያተ ክርስቲያናት መስኮት ላይ ስለመታየቱ ከአንድሮሜዳ ቁጥር 2 መጽሐፍ ላይ ያገኘነውን ይዘንላችሁ ቀርበናል። አብራችሁን ቆዩ። ዋይን ሃርሼል በሰማይ ላይ ያሉት እነ አልዴባራን፣ ኦሪዮንና ሲሪየስ በጸፍጸፍ ሰማይ ላይ እንደሚያሳዩትን ትዕምርተ መስቀላዊ ቅርጽ ጭምር በተለያየ ዲዛይን አምሳል የተለያዩ ሀገራት ይጠቀሙ እንደነበር ይገለጻል። ለዚህ ማሳያ ከተለያዩ ህብራተ ከዋክብቱን ቅርጽ ጋር እያነጻጸረ ይገልጻል። በተመሳሳይ መልኩ ይህ የመስቀል ቅርጽ በአስደናቂው የላስታ ላሊበላ ውቅር አብያተ ክርስቲያናት መስኮት ላይ መታየቱ ፀሐይ ጌታ በተወለደ ጊዜ ብሩህ ኮከብ እየመራቸው ወርቅ፣ ዕጣን፣ ከርቤ ያቀረቡትን 3ቱን ነገስታትን የሚወክሉ በኦሪዮን ቀበቶ ላይ ባሉ በ3ቱ ከዋክብት የሚመሰሉ እንደሆኑ ይገለጻል። እነዚህ ቅርጾች ግን በትክክል ሰማይ ላይ እንዳሉ ከነአወጣጣቸው በሰማይ ላይ ከሚታዩበት አቀማመጥ ጋር በማነጻጸር ካርታው ምድራዊ ሳይሆን ሰማያዊ ነው ይላል። ከ1886 እስከ 1951 የነበረው የሜታፊዚክስ ተመራማሪና በዓለም ዙሪያ ያሉ የተለያዩ ምልክቶችን ያጠና የነበረው ፈረንሳዊው ሬኔ ጉዌኖን ይህን የመስቀል ቅርጽ በግሪክ ቴትራጋማዲዮን ይሉታል። ምክንያቱም የቅርጹ ጫፎች 3ኛዋ የጽር ፊደል ጋማ ስለሚመስሉ በ4 የጋማ ፊደል የሚሰራ የጋማዲዮን መስቀል ይሉታል። ይህ የግዕዝ 7 ቁጥርን ይመስላል። አብዛኛው የዓለማችን ሕዝብ ይህን ቅርጽ ስዋስቲካ ይሉታል። ቃሉ ከክርስቶስ ልደት በፊት 500 ዓመት ከነበረው ከህንዶች የተወሰደ ሲሆን ትርጉሙ መልካም ነው እንደማለት ነው። ይህ ምልክት የተለያዩ ሀገራት በተለያየ ጊዜ ተጠቅመውበታል። በርካታ ተመራማሪዎችም አጥንተውታል። ከተመራማሪዎች መካከል ይህ ቅርጽ ስነ ፍጥረትን እንደሚወክል ጽፈዋል። እንደ ሬኔ ጉኖን ስዋስቲካ የሚወክለው የሰሜን ዋልታን እና ከማዕከል አንጻር ያለን የመሽከርከር እንቅስቃሴ ወይም ደግሞ በጊዜ ሂደት የማይቀየረውን ዋልታን ነው። ምናልባት በሁለተኛነት ከሰሜን ዋልታ የተንጸባረቀች የምትመስለውን ፀሐይ ይወክላል። ለሁለንታ ተፈጥሮ ታላቅ መመሪያ የሚሆንና አዲስ ህይወትን የሚዘራ የህይወት ምልክት ሲሆን ፍጹም ካህሊ የሆነው የባህሪ አምላክ ከኮስማዊ ስርዓትን እንደሚመራ ያሳያል ይላል። እንዲሁም እንደ ጋማ እና ጂ ያሉ በተለምዶ የሚታወቁ ፊደላት የዩኒቨርስን መሐንዲስ እግዚአብሔርን የሚያሳዩ ምልክቶች ናቸው። እንደ ሬዛ አሳሲ ጥናት ከሆነ ስዋስቲካ ማዕከሉን ድራኮኒስ ላይ ያደረገውን የሰሜን ኤክሊፕቲክ የሰሜን ዋልታን ከድራኮ ህብረ ኮከብ ጋር ይወክላል። በጣም የቆዩትን የሽንን ታሽታን ባህል የተለያዩ ምልክቶች ያጠናው ሩሲያዊው አርኪኦሎጂስት ገናዲ ዲኖቪንች እንደሚለው ከሆነ ስዋስቲካ ሁለንተናን ወይም ዩኒቨርስን በምልክትነት ይወክላል። ይህም አልፋ ኡርሳም ማይኖሪስ ወይም የሰሜን ኮከብ ወይም ፕላሪስ ተብሎ የሚጠራውን ኮከብ ማዕከል አድርገው የሚሽከረከሩትን እንደ ታናሹና ታላቁ ድብ ወይም ኡርሳ ማይነር እና ኡርሳ ሜጀር ህብራተ ከዋክብትን ይወክላል። እንደ ሬኔ ጉኖን ስዋስቲካ ታላቁ ድብ በሰሜን ዋልታ ኮከብ ማዕከላዊነት የሚያደርገውን በ4 የተከፈለ ምህዋራዊ ጉዞ በሐሳብ ምስሉን በማምጣት ይሳላል።
እውቆይ ሳይንስ አቀንቃኝና አስትሮኖመር ካርል ሳጋን ስለ ኮሜቶች ጅራት መቀያየር የሚያወራውን ከክርስቶስ ልደት በፊት በሁለተኛው መቶ ክፍለ ዘመን ካር የተሰራን ባህን ስርወ መንግስት የነበረ የቻይናዎችን መዛግብትን ኮሜት ወይም ጅራታማ ኮከብ በሚለው በ1985 ባሳተመው መጽሐፍ ላይ ጽፎታል። አብዛኞቹ መረጃዎች ያሳዩ የነበሩት የኮሜቱን ጅራት መቀያየር ሲሆን አንዱ እና የመጨረሻው ግን ያሳይ የነበረው የኮሜቱን ኑክሊየስ እና ከኑክሊየሱ የሚነሱ 4 የተቀለበሱ ነገሮች ሲሆን እነዚህም ስዋስቲካን ይመስላሉ። በቀደሙ ጊዜያት እንደታዩት ኮሜቶቹ ወደ መሬት ሲቀርቡ ከውስጣቸው የሚወጣው የጋዝ ጀት ኮሜቶቹ ሲሽከረከሩ ጋዞቹ ተቀልብሰው የሚታዩ ሲሆን በዓለም ላይ የሚታወቀውን የስዋስቲካ ምልክት ይሰራሉ ሲል ሳጋን ሐሳብ ሰጥቶበታል። በ1992 ኮሜቶችና የነሐስ ዘመን መጥፋት በተባለው ጽሑፍ ቦብ ኮብረስ ስዋስቲካ መሳዩ የሃን ስርወ መንግስት ኮሜት ባለ ረጅም ጅራት ፌሳንት ኮከብ ይባል እንደነበርና ምክንያቱም ደግሞ ፌሳንት የተባለችውን ወፍ የጣቶቿን ዱካ ስለሚመስል ነው ብሏል። እንደ ዋይኔ ሃርሺል ጥናት እነዚህ የላሊበላ ውቅር አብያተ ክርስቲያናት አቀማመጣቸው 3 ማዕዘን የሚሰሩ ሲሆኑ የህንፃዎቹ ዲዛይናቸው በሰማይ በሰባቱ ከዋክብት ወይም ፕሌየድስ ካርታ ላይ መመልከት እንደሚቻል ይገልጻል። ቤተ ጊዮርጊስ HD 283271 በሚለው በሰማይ ላይ ባለ ፀሐይ መሳይ ኮከብ ዳግመኛም በቤተ መድኃኔ ዓለም ያሉት ምድቦች ደግሞ HD 282943 በሚባለው ፀሐይ መሳይ ኮከብ ጋር ሲመሳሰሉ በመጨረሻም በቤተ ገብርኤል ያሉት ምድቦች ደግሞ በሰባቱ እህትማማቾች ከዋክብት ወይም ፕሌየድስ አምሳል እንደታነጹ በጥናቱ ላይ በስዕልና በጂኦሜትሪያዊ ልኬት አስደግፎ ይገልጸዋል። በተለይ ቤተ ገብርኤል ወሩፋኤል፣ ቤተ አባ ሊባኖስ፣ ቤተ መርቆሪዎስ፣ ቤተ አማኑኤል በገጠር 6 የሚሏቸው በስውር ህብረት ኮከብ ውስጥ ባሉ 7 ከዋክብት የሚባሉትን የፕሌድስ ከዋክብት ቅርጽ እንደሚሰሩ በስዕላዊ ማስረጃ ይጽፋል። በመሆኑም አስደናቂ የላሊበላ ውቅር አብያተ ክርስቲያናትና የቅዱስ ቦታ ለሁሉም እጅጉን አስደናቂ ነውና በአግባቡ ሊጠበቅ ይገባል። ማን ያውቃል፣ በአምላክ ፈቃድ ዓለምን የሚያስደምሙ ነገሮች ወደፊት ሊወጣበት ይችላል በማለት አስተያየታችንን እናቀርባለን። እነ ሄርሺል ከቤተ ገብርኤል ምድብ ጋር ያመሳሰሏቸው በስውር ህብረ ከዋክብት ውስጥ የሚገኙ 7ቱ ከዋክብት ፕሌይዝድ በኢዮብ መጽሐፍ ላይ ተደጋግመው የተጠቀሱ ናቸው። ስለሆነም በተከታዩ ምዕራፍ 7ቱ ከዋክብት ወይም ፕሌይደስ እና ስለሚገኙበት ህብረ ኮከብ ስውር ወይም ታውረስ ሰፊ ግንዛቤ እንዲኖር እንጽፋለን። ፕሌይደስ እና ስውር በበርካታ የተለያዩ ባህሎች ዘንድ በመጽሐፍ ቅዱስን ጨምሮ ለፕሌይስ የተሰጡ ስሞች ሲኖሩ ከእነዚህ ውስጥ 7ቱ ከዋክብት፣ 7ቱ እህትማማቾች፣ 7ቱ ልጃገረዶች ወይም 7ቱ ታናናሽ ሴት ልጆች የሚሉ 7 ቁጥርን የሚያመላክቱ ስሞች ይገኙበታል። ብዙ ሰዎች በጨለማ ሰማይ ላይ ያለምንም መሳሪያ በአይናቸው የሚያዩት 7 ሳይሆን 6 የፕሌይደስ ኮከቦችን ነው። በዚህ ምክንያት በሀገራችን በተለይ በገጠር 6ቱ በማለት ይጠሯቸዋል። ከ4000 ዓመት በፊት በተጻፈው በኢዮብ መጽሐፍ ላይ ድብ የሚባለውን ኮከብና ኦሪዮን የሚባለውን ኮከብ 7ቱንም ከዋክብት በደቡብ ያሉትን የከዋክብት ማደሪያዎች ሰርቷል ብሎ ሁሉንም አካቶ በመጥራት 7ቱ ከዋክብት ይላቸዋል። 70 ሊቃናት የመጽሐፈ ኢዮብ የጽር ትርጉምም ፕሌይደስን ያስቀምጣል። ከ6 ወይም ከ7 የሚበልጡ የፕሌይደስ ኮከቦችን ለማየት በጣም ጥሩ የማየት ችሎታ አሊያም የርቀት መነጽር ወይም ቴሌስኮፕ ሊኖረን ይገባል። በአፍሪካ በነባር የአሜሪካውያን ተወላጆች፣ በአቦርጂናል አውስትራሊያውያን፣ በአውሮፓ፣ በእስያ ወዘተርፈ በመሳሰሉት ሀገራት ስለ ፕሌይደስ የሚነገር አፈታሪክ አለ። ለዘመናዊ ተመልካቾች በተለይ በከዋክብት ክምችቱ ውስጥ 6 ኮከቦችን ብቻ ማየት በሚችሉት ዘንድ ይህ ያልተለመደ ነገር መስሎ ሊታይ ይችላል። ነገር ግን ይህ በከተማ ብርሃን የተሞላ የምሽት ሰማይ ሲሆን ሁኔታዎች ጥሩ ከሆኑ ከፍተኛ የእይታ ብቃት ያላቸው ተመልካቾች ጥርት ባለ ጥቁር የምሽት ሰማይ ላይ በተለይ 7ኛዋን ኮከብና አንዳንዶች ከዛ በላይ የሚደርሱ በፕሌይደስ ቡድን ውስጥ ያሉ ኮከቦችን መለየት ይችላሉ። በኢትዮጵያውያን ዘንድም 7ኛዋ ኮከብ የጠራ አይን መለኪያ ሆና እንደምትነገር ይታወቃል።
የዛሬን በዚሁ አበቃን። በድንግል ማርያም ልጅ በክርስቶስ ሰላማችሁ ይብዛ። ወስብሐት ለእግዚአብሔር። ከጌታችን ከኢየሱስ ክርስቶስ ዘንድ ሰላምና ጸጋ ለእናንተ ይሁን። የላሊበላ ውቅር አብያተ ክርስቲያናት አቀማመጣቸው 3 ማዕዘን የሚሰሩ ሲሆኑ የህንፃዎቹ ዲዛይናቸው በሰማይ በሰባቱ ከዋክብት ካርታ ላይ መመልከት እንደሚቻል ይገልጻል። ቤተ ጊዮርጊስ HD 283271 በሚባለው በሰማይ ላይ ባለ ፀሐይ መሳይ ኮከብ፣ ዳግመኛም በቤተ መድኃኔ ዓለም ያሉት ምድቦች ደግሞ HD 282943 በሚለው ፀሐይ መሳይ ኮከብ ጋር ሲመሳሰሉ፣ በመጨረሻም በቤተ ገብርኤል ያሉት ምድቦች ደግሞ በሰባቱ እህትማማቾች ከዋክብት ወይም ፕሌየዝድ አምሳል እንዲታነጹ በጥናቱ ላይ በስዕልና በጂኦሜትሪያዊ ልኬት አስደግፎ ይገልጸዋል። ሰላም የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምቆያችሁ። በዛሬው መርሃ ግብራችን የመስቀል ቅርጽ ያለው ኮከብ በአስደናቂው የላስታ ላሊበላ ውቅር አብያተ ክርስቲያናት መስኮት ላይ ስለመታየቱ ከአንድሮሜዳ ቁጥር 2 መጽሐፍ ላይ ያገኘነውን ይዘንላችሁ ቀርበናል። አብራችሁን ቆዩ። ዋይን ሃርሼል በሰማይ ላይ ያሉት እነ አልዴባራን፣ ኦሪዮንና ሲሪየስ በጸፍጸፍ ሰማይ ላይ እንደሚያሳዩትን ትዕምርተ መስቀላዊ ቅርጽ ጭምር በተለያየ ዲዛይን አምሳል የተለያዩ ሀገራት ይጠቀሙ እንደነበር ይገለጻል። ለዚህ ማሳያ ከተለያዩ ህብራተ ከዋክብቱን ቅርጽ ጋር እያነጻጸረ ይገልጻል። በተመሳሳይ መልኩ ይህ የመስቀል ቅርጽ በአስደናቂው የላስታ ላሊበላ ውቅር አብያተ ክርስቲያናት መስኮት ላይ መታየቱ ፀሐይ ጌታ በተወለደ ጊዜ ብሩህ ኮከብ እየመራቸው ወርቅ፣ ዕጣን፣ ከርቤ ያቀረቡትን 3ቱን ነገስታትን የሚወክሉ በኦሪዮን ቀበቶ ላይ ባሉ በ3ቱ ከዋክብት የሚመሰሉ እንደሆኑ ይገለጻል። እነዚህ ቅርጾች ግን በትክክል ሰማይ ላይ እንዳሉ ከነአወጣጣቸው በሰማይ ላይ ከሚታዩበት አቀማመጥ ጋር በማነጻጸር ካርታው ምድራዊ ሳይሆን ሰማያዊ ነው ይላል። ከ1886 እስከ 1951 የነበረው የሜታፊዚክስ ተመራማሪና በዓለም ዙሪያ ያሉ የተለያዩ ምልክቶችን ያጠና የነበረው ፈረንሳዊው ሬኔ ጉዌኖን ይህን የመስቀል ቅርጽ በግሪክ ቴትራጋማዲዮን ይሉታል። ምክንያቱም የቅርጹ ጫፎች 3ኛዋ የጽር ፊደል ጋማ ስለሚመስሉ በ4 የጋማ ፊደል የሚሰራ የጋማዲዮን መስቀል ይሉታል። ይህ የግዕዝ 7 ቁጥርን ይመስላል። አብዛኛው የዓለማችን ሕዝብ ይህን ቅርጽ ስዋስቲካ ይሉታል። ቃሉ ከክርስቶስ ልደት በፊት 500 ዓመት ከነበረው ከህንዶች የተወሰደ ሲሆን ትርጉሙ መልካም ነው እንደማለት ነው። ይህ ምልክት የተለያዩ ሀገራት በተለያየ ጊዜ ተጠቅመውበታል። በርካታ ተመራማሪዎችም አጥንተውታል። ከተመራማሪዎች መካከል ይህ ቅርጽ ስነ ፍጥረትን እንደሚወክል ጽፈዋል። እንደ ሬኔ ጉኖን ስዋስቲካ የሚወክለው የሰሜን ዋልታን እና ከማዕከል አንጻር ያለን የመሽከርከር እንቅስቃሴ ወይም ደግሞ በጊዜ ሂደት የማይቀየረውን ዋልታን ነው። ምናልባት በሁለተኛነት ከሰሜን ዋልታ የተንጸባረቀች የምትመስለውን ፀሐይ ይወክላል። ለሁለንታ ተፈጥሮ ታላቅ መመሪያ የሚሆንና አዲስ ህይወትን የሚዘራ የህይወት ምልክት ሲሆን ፍጹም ካህሊ የሆነው የባህሪ አምላክ ከኮስማዊ ስርዓትን እንደሚመራ ያሳያል ይላል። እንዲሁም እንደ ጋማ እና ጂ ያሉ በተለምዶ የሚታወቁ ፊደላት የዩኒቨርስን መሐንዲስ እግዚአብሔርን የሚያሳዩ ምልክቶች ናቸው። እንደ ሬዛ አሳሲ ጥናት ከሆነ ስዋስቲካ ማዕከሉን ድራኮኒስ ላይ ያደረገውን የሰሜን ኤክሊፕቲክ የሰሜን ዋልታን ከድራኮ ህብረ ኮከብ ጋር ይወክላል። በጣም የቆዩትን የሽንን ታሽታን ባህል የተለያዩ ምልክቶች ያጠናው ሩሲያዊው አርኪኦሎጂስት ገናዲ ዲኖቪንች እንደሚለው ከሆነ ስዋስቲካ ሁለንተናን ወይም ዩኒቨርስን በምልክትነት ይወክላል። ይህም አልፋ ኡርሳም ማይኖሪስ ወይም የሰሜን ኮከብ ወይም ፕላሪስ ተብሎ የሚጠራውን ኮከብ ማዕከል አድርገው የሚሽከረከሩትን እንደ ታናሹና ታላቁ ድብ ወይም ኡርሳ ማይነር እና ኡርሳ ሜጀር ህብራተ ከዋክብትን ይወክላል። እንደ ሬኔ ጉኖን ስዋስቲካ ታላቁ ድብ በሰሜን ዋልታ ኮከብ ማዕከላዊነት የሚያደርገውን በ4 የተከፈለ ምህዋራዊ ጉዞ በሐሳብ ምስሉን በማምጣት ይሳላል።
እውቁ ሳይንስ አቀንቃኝና አስትሮኖመር ካርል ሳጋን ስለ ኮሜቶች ጅራት መቀያየር የሚያወራውን ከክርስቶስ ልደት በፊት በሁለተኛው መቶ ክፍለ ዘመን ካር የተሰራን ባህን ስርወ መንግስት የነበረ የቻይናዎችን መዛግብትን ኮሜት ወይም ጅራታማ ኮከብ በሚለው በ1985 ባሳተመው መጽሐፍ ላይ ጽፎታል። አብዛኞቹ መረጃዎች ያሳዩ የነበሩት የኮሜቱን ጅራት መቀያየር ሲሆን አንዱ እና የመጨረሻው ግን ያሳይ የነበረው የኮሜቱን ኑክሊየስ እና ከኑክሊየሱ የሚነሱ 4 የተቀለበሱ ነገሮች ሲሆን እነዚህም ስዋስቲካን ይመስላሉ። በቀደሙ ጊዜያት እንደታዩት ኮሜቶቹ ወደ መሬት ሲቀርቡ ከውስጣቸው የሚወጣው የጋዝ ጀት ኮሜቶቹ ሲሽከረከሩ ጋዞቹ ተቀልብሰው የሚታዩ ሲሆን በዓለም ላይ የሚታወቀውን የስዋስቲካ ምልክት ይሰራሉ ሲል ሳጋን ሐሳብ ሰጥቶበታል። በ1992 ኮሜቶችና የነሐስ ዘመን መጥፋት በተባለው ጽሑፍ ቦብ ኮብረስ ስዋስቲካ መሳዩ የሃን ስርወ መንግስት ኮሜት ባለረጅም ጅራት ፌሳንት ኮከብ ይባል እንደነበርና ምክንያቱም ደግሞ ፌሳንት የተባለችውን ወፍ የጣቶቿን ዱካ ስለሚመስል ነው ብሏል። እንደ ዋይኔ ሃርሼል ጥናት እነዚህ የላሊበላ ውቅር አብያተ ክርስቲያናት አቀማመጣቸው 3 ማዕዘን የሚሰሩ ሲሆኑ የህንፃዎቹ ዲዛይናቸው በሰማይ በሰባቱ ከዋክብት ወይም ፕሌየድስ ካርታ ላይ መመልከት እንደሚቻል ይገልጻል። ቤተ ጊዮርጊስ HD 283271 በሚለው በሰማይ ላይ ባለ ፀሐይ መሳይ ኮከብ ዳግመኛም በቤተ መድኃኔ ዓለም ያሉት ምድቦች ደግሞ HD 282943 በሚባለው ፀሐይ መሳይ ኮከብ ጋር ሲመሳሰሉ በመጨረሻም በቤተ ገብርኤል ያሉት ምድቦች ደግሞ በሰባቱ እህትማማቾች ከዋክብት ወይም ፕሌየድስ አምሳል እንደታነጹ በጥናቱ ላይ በስዕልና በጂኦሜትሪያዊ ልኬት አስደግፎ ይገልጸዋል። በተለይ ቤተ ገብርኤል ወሩፋኤል፣ ቤተ አባ ሊባኖስ፣ ቤተ መርቆሪዎስ፣ ቤተ አማኑኤል በገጠር 6 የሚሏቸው በስውር ህብረት ኮከብ ውስጥ ባሉ 7 ከዋክብት የሚባሉትን የፕሌድስ ከዋክብት ቅርጽ እንደሚሰሩ በስዕላዊ ማስረጃ ይጽፋል። በመሆኑም አስደናቂ የላሊበላ ውቅር አብያተ ክርስቲያናትና የቅዱስ ቦታ ለሁሉም እጅጉን አስደናቂ ነውና በአግባቡ ሊጠበቅ ይገባል። ማን ያውቃል፣ በአምላክ ፈቃድ ዓለምን የሚያስደምሙ ነገሮች ወደፊት ሊወጣበት ይችላል በማለት አስተያየታችንን እናቀርባለን። እነ ሄርሼል ከቤተ ገብርኤል ምድብ ጋር ያመሳሰሏቸው በስውር ህብረ ከዋክብት ውስጥ የሚገኙ 7ቱ ከዋክብት ፕሌይዝድ በኢዮብ መጽሐፍ ላይ ተደጋግመው የተጠቀሱ ናቸው። ስለሆነም በተከታዩ ምዕራፍ 7ቱ ከዋክብት ወይም ፕሌይድስ እና ስለሚገኙበት ህብረ ኮከብ ስውር ወይም ታውረስ ሰፊ ግንዛቤ እንዲኖር እንጽፋለን። ፕሌይድስ እና ስውር በበርካታ የተለያዩ ባህሎች ዘንድ በመጽሐፍ ቅዱስን ጨምሮ ለፕሌይስ የተሰጡ ስሞች ሲኖሩ ከእነዚህ ውስጥ 7ቱ ከዋክብት፣ 7ቱ እህትማማቾች፣ 7ቱ ልጃገረዶች ወይም 7ቱ ታናናሽ ሴት ልጆች የሚሉ 7 ቁጥርን የሚያመላክቱ ስሞች ይገኙበታል። ብዙ ሰዎች በጨለማ ሰማይ ላይ ያለምንም መሳሪያ በአይናቸው የሚያዩት 7 ሳይሆን 6 የፕሌይድስ ኮከቦችን ነው። በዚህ ምክንያት በሀገራችን በተለይ በገጠር 6ቱ በማለት ይጠሯቸዋል። ከ4000 ዓመት በፊት በተጻፈው በኢዮብ መጽሐፍ ላይ ድብ የሚባለውን ኮከብና ኦሪዮን የሚባለውን ኮከብ 7ቱንም ከዋክብት በደቡብ ያሉትን የከዋክብት ማደሪያዎች ሰርቷል ብሎ ሁሉንም አካቶ በመጥራት 7ቱ ከዋክብት ይላቸዋል። 70 ሊቃናት የመጽሐፈ ኢዮብ የጽር ትርጉምም ፕሌይድስን ያስቀምጣል። ከ6 ወይም ከ7 የሚበልጡ የፕሌይድስ ኮከቦችን ለማየት በጣም ጥሩ የማየት ችሎታ አሊያም የርቀት መነጽር ወይም ቴሌስኮፕ ሊኖረን ይገባል። በአፍሪካ በነባር የአሜሪካውያን ተወላጆች፣ በአቦርጂናል አውስትራሊያውያን፣ በአውሮፓ፣ በእስያ ወዘተርፈ በመሳሰሉት ሀገራት ስለ ፕሌይድስ የሚነገር አፈታሪክ አለ። ለዘመናዊ ተመልካቾች በተለይ በከዋክብት ክምችቱ ውስጥ 6 ኮከቦችን ብቻ ማየት በሚችሉት ዘንድ ይህ ያልተለመደ ነገር መስሎ ሊታይ ይችላል። ነገር ግን ይህ በከተማ ብርሃን የተሞላ የምሽት ሰማይ ሲሆን ሁኔታዎች ጥሩ ከሆኑ ከፍተኛ የእይታ ብቃት ያላቸው ተመልካቾች ጥርት ባለ ጥቁር የምሽት ሰማይ ላይ በተለይ 7ኛዋን ኮከብና አንዳንዶች ከዛ በላይ የሚደርሱ በፕሌይድስ ቡድን ውስጥ ያሉ ኮከቦችን መለየት ይችላሉ። በኢትዮጵያውያን ዘንድም 7ኛዋ ኮከብ የጠራ አይን መለኪያ ሆና እንደምትነገር ይታወቃል።
የዛሬን በዚሁ አበቃን። በድንግል ማርያም ልጅ በክርስቶስ ሰላማችሁ ይብዛ። ወስብሐት ለእግዚአብሔር።